በካሜራው እይታ ውስጥ ያሉ ድምፅ አይሰማ እንጂ የሚጨቃጨቁ ሰዎች ይመስሉ እንደነበር ለመገመት ፖሊሶች አልተቸገሩም። የዩኒቨርሲቲውን ጸጥታ ያናጋው ተማሪ እውነተኛ ታሪክ። ጸሐፊ ስደተኛው። ታሪኩን እስከ መጨረሻው ያድምጡት። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። በዩኒቨርሲቲ ውስጥ አንድም የጸጥታ ችግር ተከስቶ አያውቅም። አልፎ አልፎ ተማሪዎች በሚያዘጋጇቸው ፓርቲዎች ላይ ከሚከሰቱ ጎራ የፈጠሩ የስፖርት ጭቅጭቆች በስተቀር ትምህርት ቤት ሲዘጋ ግቢው ጭር ከማለቱ በላይ ያስፈራል። የዩኒቨርሲቲው ጠባቂዎች ሁለት እየሆኑ ሌሊቱን ሙሉ ሲዞሩ ያድራሉ። አንዳንዴ እንደ ነገሩ ዞር ብለው ወደ ማረፊያ ክፍላቸው ይሄዱና ካሜራ የሰፈረባቸውን አካባቢዎች በካሜራቸው ይቃኛሉ። የማይለያዩና ሰብሰብ ያሉ ጓደኛሞች በላይብረሪው አብዝተው የማይታጡና ከመካከላቸው ፀጉሩን ሹሩባ የተሰራ ጥቁር አሜሪካዊ የሚገኝባቸው ተማሪዎች በግቢው ውስጥ የሁሉንም ቀልብ ይገዛሉ። በእነሱ ዶርም ውስጥ በሚዘጋጅ ፓርቲ አንድም ሰው አይቀርም። የዛን ቀን ጠዋት ማታ በነበረው ፓርቲ ላይ ከተለያየ ዶርም የተገኙ ተማሪዎች ከሌላው ጊዜ በተለየ በዝተው ነው የተከሰቱት። ሁሉም የሚጠጣና የሚበላ ይዘው ስለተገኙ ምንም አይነት ነገር ሳይጎድልባቸው እስከ ሌሊቱ 8 ሰዓት አነጉ። አደንዛዥ እጽም የተጠቀሙ ነበሩበት። መነጊያው ላይ ክፍሉን አንድ እያሉ ሲለቁ፣ የቀሩት ደግሞ እዛው በሶፋው ላይ ጋደም አሉ። ጀሲካና ቶኒ ተያይዘው ወጡ። እርሷ ስካር ይታይባት ስለነበረ ለመውደቅ ስትንገዳገድ እንደ መደገፍ እያለ ወደ ራሱ አስጠግቶ ሲያቅፋት እንደነበር በአካባቢው በተተከሉ ካሜራዎች ለመጨረሻ ጊዜ ታይታለች። ቤተሰቦቿ ጀሲካን ለማግኘት ከማግስቱ ጠዋት ጀምሮ በስልኳ ላይ በተደጋጋሚ ሞክረዋል። ስልኳን አትመልስም። ከቆይታ በኋላ ሙሉ በሙሉ ጥሪ መቀበል አቆመ። ፍርሃታቸው ስለጨመረ ቤተሰቦቿ ትምህርት ቤቱ አሳወቁ። ትምህርት ቤቱ አሰሳውን ቀጠለ። ከቀናት በፊት ስለነበረው ሁኔታ ለማወቅ በተዘጋጀው ፓርቲ ላይ የተገኙት ተማሪዎችን እያንዳንዳቸውን ቃለ መጠየቅ ለማድረግ ፖሊስ ጣልቃ እንዲገባ ተደረገ። ሁሉም የሚናገሩት ተመሳሳይ ነገር ነበር። ጀሲካ ከቶኒ ጋራ ያላት ቀረቤታ ከሌላው ተማሪዎች ይልቅ የተለየ እንደሆነና በግልጽ የተናገረችው ነገር እንደሌለ
ግን የድብቅ ፍቅር እንዳላት ሁሉም ጥርጣሬ እንዳላቸው ተናገሩ። ከዛም በዘለለ ቶኒ በሚስጥር ድራግ ለተማሪዎች ይሸጥ እንደነበረ ጭምር። ቶኒም በፖሊስ ተጠርጣሪ ስለነበረ የተለያየ ቃለ መጠየቅ ተደረገለት። ምንም ፍንጭ ግን ሊገኝበት አልቻለም። በዩኒቨርሲቲው ግቢ ውስጥ ጭንቀት ጨመረ። ከጀሲካ መጥፋት በኋላ በዛ ጊዜ ውስጥ አስረሽ ምቹ ቀረ። ጀሲካ እና ቶኒ ከግቢው ወጥተው ከአካባቢው ብዙም ሳይርቁ በነበረው የባህር ዳርቻ ላይ አብረው ሲጓዙ የሚያሳይ በአካባቢው ካሜራ የተቀረጸ ምስል ወጣ። ከካሜራው እይታ ውስጥ ያሉ ድምፅ አይሰማ እንጂ የሚጨቃጨቁ ሰዎች ይመስሉ እንደነበር ለመገመት ፖሊሶች አልተቸገሩም። ሆኖም ከካሜራው እይታ ውጪ የሆነውን ማንም አላየም። ቶኒ በበነጋታው አመሻሽ ላይ ወደ ዩኒቨርሲቲው ግቢ ተመለሰ። በፊቱም ላይ ምንም አይነት የመረበሽ ስሜት አይነበብበትም ነበር። ሰማያዊ አይን፣ ወርቃማ ፀጉር፣ ቁመቷ 5.3 ክብደቷ 125 ፓውንድ የሆነች ዕድሜዋ 21 ለመጨረሻ ጊዜ ለብሳው የነበረው ነጭ ቲሸርትና አጭር ቁምጣ ሲሆን የተጫማችውም ነጭ ናይኪ ጫማ ነው። ይህችን ልጅ አያችሁ $10,000 ወሮታ እንከፍላለን ብለው ቤተሰቦቿ በየከተማው ትላልቅ ቦርዶች ላይ ፎቶግራፏን አስደግፈው ለጠፉ። አንድም አይቻታለሁ የሚል ግን አልተከሰተም። 1 2 3 ሳምንታት እነዋዛ ነጎዱ። ለወረታ እንከፍላለን ብለው ያወጡትን የገንዘብ ዋጋ $10,000 ወደ 20 ቀጥሎም ወደ 30,000 ከፍ ቢልም አይቻታለሁ የሚል አንድም ድምፅ አልተሰማ። ጊዜው እየነጎደ ሄደ። የዩኒቨርሲቲው እንቅስቃሴ ወደ ነበረበት እየተመለሰ ቢመጣም የጀሲካ ምስል በግቢ ውስጥ በየዛፉ ተለጥፎ ቀለሙ ደብዝዟል። ይሁን እንጂ በብዙዎች ልብ ውስጥ አልተረሳችም። ወቅትን እየጠበቁ የሚዘጋጁ ፓርቲዎች ቀጠሉ። አዳዲስ ተማሪዎች ወደ ግቢው በተቀላቀሉ ቁጥር ፓርቲዎች ላይ መታደም ግድ እስከሚመስል ድረስ በጋራና በተናጥል የሆኑ ስፍራውን ያጨናንቁታል። ቶኒን ሁሌም ግን ፖሊሶች በአይነ ቁራኛ ይከታተሉት ነበር። አንድም መረጃ አግኝተውበት ግን አያውቁም። አብዛኛውን ቅዳሜ ምሽት ከካምፓሱ ውጪ ነው አዳሩ። ግቢ ውስጥ የተለመደው አስረሽ ምቹ ከሌለ በቀር የሚያድርበት ቦታን ለማወቅ ሲቪል የለበሱ መርማሪዎች ቢሞክሩም የተለያየ የዩኒቨርሲቲው ተማሪ ያልሆኑ ጓደኞቹ ጋር እያፈራረቀ ያድር ስለነበር አሻራውን በትክክል ለማግኘት ተቸገሩ። ጉዳዩ 1 ዓመት ካለፈው በኋላ በተመሳሳይ ሁኔታ አዲሰን የተባለች የ21 ዓመት ወጣት ከግቢው ተሰወረች። ግቢው ውስጥ በተዘጋጀ የጭፈራ ምሽት ላይ
የታደመችው አዲሰን ሊነጋጋ አካባቢ ከጭፈራው በስካር እየተንገዳገደች ስትወጣ ከኋላዋ ሲከተላት የነበረው ቶኒ እጇን ይዞ እየተሳሳቁ ከግቢው ሲወጡ ከዩኒቨርሲቲው ግቢ ውስጥ በነበረ ካሜራ ለመጨረሻ ጊዜ ታይታለች። የስልኳን አቅጣጫ የሚያሳየው ሎኬሽንም የተቋረጠው ብዙም ሳይቆይ ነው። አብራት የነበረችው ጓደኛዋ ከዓይኗ እንደተሰወረችባት ለማግኘት ደጋግማ ብትደውልም ስልኳ ተዘግቶ ስለነበረ ልታገኛት ስላልቻለች ለግቢው ሴኩሪቲዎች ተናግራ ግቢው ፖሊሶች ተጠርተው ሲታሰስ ካመሸ በኋላ ካሜራ እይታ የነበረችው አዲሰን ለመጨረሻ ጊዜ ከቶኒ ጋር እጅ ለእጅ ተያይዘው ከግቢው ስትወጣ የሚያሳይ ምስል ተገኘ። ቶኒ በመነጋታው እሁድ ማምሻው ላይ ወደ ዩኒቨርሲቲው ግቢ ተከሰተ። ፊቱ ላይ የሚታይ አንድም መደናገጥ አልነበረም። በጉዳዩ አሁንም ፖሊሶች ጣልቃ ይግቡ እንጂ የተገኘ አንድም ማስረጃ አልነበረም። የመጨረሻ ዓመት ተማሪ የነበረው ቶኒ አሻራው ለማግኘት በሚያስቸግር ሁኔታ በየስፍራው እየተዘዋወረ ይኖር ስለነበር ተጨባጭ የሚባል ማስረጃ ለማግኘት ብዙ ተሞከረ፣ አልተሳካም። ትምህርቱን እንዳጠናቀቀ የራሱን ቤት ተከራይቶ መኖር ሲጀምር በቀላሉ መውጫና መግቢያውን ለማግኘት ፖሊሶች መረባቸውን ዘረጉ። ይጠቀምባቸው የነበሩትን ቁሳቁሶቹን ወደ አዲሱ ቤት አዘዋውሮ ከጨረሰ ከቀናት በኋላ ከፍርድ ቤት የትዕዛዝ ወረቀት አምጥተው በድንገት ቤቱን መፈተሽ ሲጀምሩ የሁለቱም ወጣት ሴቶች ጠፉ የተባለ ዕለት ማታ ለብሰውት የነበረውን ልብስና ጫማ በአንድ ጥቁር ፌስታል ተጠቅልሎ አገኙት። ሁለቱም ከላይ ለብሰውት በነበረው ልብስ ላይ ደም ነበረበት። በመጨረሻ ቶኒ የእምነት ክህደት ቃሉን ሲሰጥ እንደገደላቸው አመነ። ከዚያም ዕድሜ ይፍታህ ተፈረደበት። ተፈጸመ።